በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንዴት አላችሁ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህ የምትመለከቱት የምስራቅ ፀሐይ የጉባኤ ቤታችን ሱቅ ነው። ለሱቃችን ብዙዎቻችሁ እንግዲህ አዲስ እንደማትሆኑ ተስፋ አደርጋለሁ። ብዙዎቻችሁ ታውቁታላችሁ። ጉባኤ ቤታችን ከትምህርት አሰጣጥ በስተጀርባ ብዙ ልማቶችን እያለማ እየዘረጋ ያለ ጉባኤ ቤት ነው። ከዚያም አንዱ እንግዲህ ይህ የምታዩት በብዙ መጻሕፍት የታጀበው ሱቃችን ነው ማለት ነው። እንግዲህ በዚህ በሱቁ ውስጥ ብዙ ይዞታ ያላቸው መጻሕፍቶች አሉ። እስቲ ቀንጨብ አድርጌ ለማስታወስ እሞክራለሁ። የጸሎት መጻሕፍቶች አሉ፣ የገድላት የድርሳናት መጻሕፍቶች አሉ፣ እንዲሁም ደግሞ የቅዱስ ያሬድ የድርሰት መጻሕፍቶች አሉ፣ ድጓ፣ ሌሎችም ጾመ ድጓ፣ ምዕራፍ፣ የአቋቋም መጻሕፍቶች አሉ ማለት ነው። እንዲሁም ደግሞ የአራቱ ጉባኤያት የትርጓሜ እንዲሁም ደግሞ ዘር በዘር የተጻፉ መጻሕፍቶች አሉ ማለት ነው። እነዚህ የምትመለከቷቸው የብሉይ ኪዳን፣ የሐዲስ ኪዳን፣ የመጻሕፍተ ሊቃውንት፣ የመጻሕፍተ መነኮሳት አጠቃላይ የአንድምታ መጻሕፍቶች የምታዩቸው እነዚህ አሉ ማለት ነው። ከበስተጀርባ የምትመለከቷቸው ደግሞ የስነ ልቦና መጻሕፍቶች፣ የፍልስፍና መጻሕፍቶች፣ ሌሎችም መጻሕፍቶች፣ የልብ ወለድ መጻሕፍቶች ይገኙበታል ማለት ነው። የታሪክ መጻሕፍቶች፣ የኢትዮጵያ የታሪክ መጻሕፍቶች እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሊቃውንት የተጻፉ የታሪክ መጻሕፍቶች አሉ። ብዙ የልብ ወለድ መጻሕፍቶች አሉ። የቅበተ እምነት መጻሕፍቶች እንዲሁም ደግሞ ግዕዝን በቀላሉ ለማወቅ የሚጠቅሙ የሚረዱ ብዙ መጻሕፍቶች አሉ ማለት ነው። ግዕዝን ለማስተዋወቅ የሚጠቅሙ መጻሕፍቶች ይገኛሉ ማለት ነው። አጠቃላይ ወደ ጉባኤ ቤታችን ሱቅ ስትመጡ እናንተ ፈልጋችሁት የምታጡት መጽሐፍ አይኖርም ብዬ አምናለሁ። ብዙ መጻሕፍቶች ይገኙበታል። ወደ ጉባኤ ቤታችን ሱቅ በመምጣት እንድታበረታቱን ሀሳብም እንድትሰጡን እንዲሁም ደግሞ በርቱ እንድትሉን መጻሕፍቶቻችንም እንድታነቡልን እንድትገዙን ለማለት ነው። ከሩቅም ከቅርብም ያላችሁ መጻሕፍቶችን ለማድረስ እንሞክራለን። በያላችሁበት ከሩቅ ያላችሁም ካላችሁበት ላይ ለማድረስ እንሞክራለን። በቅርብ ያላችሁ እንግዲህ ጉባኤ ቤታችን ሱቅ ላይ በመምጣት የምትፈልጉትን መጽሐፍ ይዛችሁ ትሄዳላችሁ ማለት ነው። እንግዲህ የማንበብ ልምዳችን ከፍ ማለት አለበት ብዬ አምናለሁ። ብዙውን ጊዜ የሚያነብ ሰው ከመጻሕፍት ጋር የሚኖር ሰው በብዙ ፈተናዎች አይወድቅም። ብዙ ፈተናዎችን የማለፍ እድል ይኖረዋል። የእግዚአብሔርን ሕግ ይጠብቃል። የእግዚአብሔርን ሕግጋት ጠብቆ ይኖራል ማለት ነው። ከእግዚአብሔር ሕግ አያፈነግጥም ማለት ነው። በአጠቃላይ እንኳን ኢኮኖሚያችንን ለመምራት፣ ቤታችንን ለማስተዳደር፣ ቤተሰቦቻችንን ለመምራት፣ ልጅን ለማሳደግ፣ ጥሩ ቤት ለመምራት፣ ጥሩ የቤተሰብ ግንባታ ለመገንባት እኒህ መንፈሳዊያን መጻሕፍቶች ያስፈልጉናል ብዬ አምናለሁኝ። አይታችኋል እንግዲህ ከእግዚአብሔር የራቀ ሰው ወይም ከመንፈሳዊ መጽሐፍ የራቀ ሰው ብዙ ገቢ ያለው ብዙ ኢኮኖሚ ያለው ግን የማስተዳደር ጥበቡ ያን ያህል አይደለም። በመንፈሳዊ መጻሕፍቶች ያደጉ ሰዎች ደግሞ በእግዚአብሔር ሕግ የሚኖሩ ሰዎች ደግሞ በትንሽ ነገር መኖር ይችላሉ ማለት ነው። እና ኢኮኖሚያችን እንኳን ለማስተዳደር እኒህ መጻሕፍቶች ይጠቅሙናል ወይም ያግዙናል ማለት ነው። ስለዚህ የማንበብ ልምዳችንን ከፍ ማድረግ ይኖርብናል ብዬ አምናለሁ። ጊዜያችንን በከንቱ ማጥፋት የለብንም ብዬ አምናለሁ። ብዙዎቻችን ጊዜያችን ከማይመጡ ነፍሳችን ከምትጎሰቁልበት ነፍሳችን ከምታፍርበት ቦታ ላይ እናሳልፋለን። ከዚያ በስተጀርባ ግን ከመንፈሳውያን መጻሕፍቶች እያነበብን እግዚአብሔርን እየኖርን እግዚአብሔርን እያገለገልን በእግዚአብሔር ሕግ ብንኖር የተሻለ ይሆናል ብዬ አምናለሁ። ስለዚህ የማንበብ ልምዳችን መዳበር አለበት ብዬ አምናለሁ። በጥቂት ብር ትልቅ መጽሐፍ ገዝተን እኛን ወደ መልካም ነገር የሚያሸጋግር ትልቅ መጽሐፍ ገዝተን መጠቀም እንችላለን ማለት ነው። አድራሻችን ቅዱስ ጊዮርጊስ ቤተክርስቲያን ጀርባ ላይ እንገኛለን፣ ወይም የዞኑ ህንፃ ፊት ለፊት እንገኛለን ማለት ነው። እዚያ ስትመጡ ታገኙናላችሁ ማለት ነው። ስለምታበረታቱን አይዟችሁ ስለምትሉን እናመሰግናችኋለን። በያላችሁበት ሰላማችሁ ይብዛለን።